ሰላም እናንተ እንዴት ናችሁ? ውድ የቻናሌ ቤተሰቦች እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በአዲስ ስራ በአዲስ ታይትል ነው የመጣሁት። ያ ማለት ለ2017 ኢንትራንስ ኤግዛም ተፈታኞች ግንዛቤ ለመስጠት ነው። ምክንያቱም ብዙ ያላየናቸው ያልሰራናቸው በአጠቃላይ ቀላል ናቸው ብለን የምንገምታቸው ነገሮች መጨረሻ ላይ ዋጋ እንደሚያሳጡን ስለማምን ይህ ቪዲዮ ለእናንተ ይጠቅማል ብዬ ነው እንግዲህ ወደ እናንተ የመጣሁት። ስለዚህ ይህን ቪዲዮ በትክክል አይታችሁ በትክክል ከተገበራችሁ ውጤታችሁ ከፍ የማይልበት አንዳችን ምክንያት አይኖርም። ምክንያቱም አንድ ተፈታኝ ተማሪ ፈተናው ከመድረሱ በፊት ምን አይነት ተግባራትን ማከናወን አለበት፣ ምን አይነት ዘዴዎችን መጠቀም አለበት የሚሉ ነገሮችን ዲቴል ጥናት በማድረግ ነው እንግዲህ ወደ እናንተ አሁንም በድጋሚ የመጣሁት። ዘዴዎቹ ግን በስድስት ዘዴ ወይም በስድስት ስቴፕ ከፍዬ ነው እንግዲህ ይህን ቪዲዮ ወደ እናንተ ተደራሽ እንዲሆን ወይም ግንዛቤ ለማስጨበጥ የመጣው። ከዛ በፊት ግን ለመላ የክርስትና ሃይማኖት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት ፈልጋለሁ። ምክንያቱም ይህ በዓል እጅግ በጣም ትልቅ በዓል ነው። ያ ማለት ጌታችን በመስቀል ላይ ተሰቅሎ ተገርፎ ብዙ ስቃዮችን አልፎ ለኛ ህይወትን የሰጠበት ህይወት እንዳለን ያሳየበት ትልቅ በዓል ነው። ስለዚህ እናንተ ግን በያላችሁበት መልካም በዓል እንዲሆነላችሁ እየተመኘው እንዲሁም በዓሉ የስኬት የፍቅር የሰላም ሰርታችሁ ጥሩ ውጤትን የምታገኙበት በዓል ይሆን እያልኩ ወደ ቪዲዮ ነው ወስዳችሁ። እናንተ ግን ይህን ቪዲዮ ላይክ፣ ሼር፣ ኮሜንት እንዲሁም ሳብስክራይብ ያደርጋችሁ እኔን ወደፊት እንድበረታ የምታደርጉኝ እናንተ ናችሁ። ስለዚህ አሁን ግን አላበዛም፣ ወደ ቪዲዮ ቀጥታ ነው ወስዳችሁ። የመጀመሪያው ዘዴ ግልጽ እና የተወሰኑ ግቦችን ማውጣት ነው ወይም ሴት ክሊር ኤንድ ስፔሲፊክ ጎል። ስለዚህ ጎል ወይም አላማ ካለን ማንኛውንም አክቲቪቲ ወይም ማንኛውንም ስራ በትኩረት በአጽንኦት መስራት ትጀምራላችሁ ማለት ነው። ወይም ትነሳሳላችሁ። ያለምንም ድካም ያለምንም ችላ ማለት መስራት ትችላላችሁ። ያ ማለት ይህን ስራ የምታከናውኑት ምን ሲኖራችሁ ነው? ጎል ሲኖራችሁ ነው ማለት ነው። ስለዚህ ጎል እንዴት ነው የምታወጡት የሚለው ስንመለከት እንዲያውም ስማርት የሚለውን የእንግሊዝኛ አብሪቬሽን ቃል መጠቀም ግድ ይላሉ ብዙ ሰዎች። ስማርት ማለት SMART፣ ያ ማለት የተወሰነ የተገደበ በጊዜ ሊሚት የሆነ ልደርሱበት የሚችል ተዛማጅነት ያለው መሆን አለበት። ያ ማለት ከምታነቡት ነገር ከምታነቡት ፖርሽን ከምታነቡት ቴክስት ቡክ ሬንጅ ውስጥ መግባት አለበት ማለት ነው። የምታወጡት ጎል እንዲህ ስታደርጉ ባጭሩ ትኩረት እንዲኖራችሁ ያደርጋል ማለት ነው። ሁለተኛው ዘዴ ወይም ስቴፕ ንቁ የመማር ዘዴ ነው ወይም አክቲቭ ለርኒንግ ማካሄድ አለባችሁ። አክቲቭ ለርኒንግን እንዴት ነው አፕላይ የምታደርጉት? ብዙ ነገሮችን በማድረግ አክቲቭ ለርኒንግን ማካሄድ ትችላላችሁ። ለምሳሌ ስታነቡ ወደ ራሳችሁ መመለስ አለባችሁ። ለምሳሌ አንዳንድ ሰዎች ሲያነቡ ገጹን ሁሉ ሳይቀር ይሸመድዳሉ። ለምን? እዚህ ገጽ ነች ወይም ከዚህ ሴንቴንስ ከዚህ ፓራግራፍ ብለው አእምሯቸውን ያሳምኑታል ማለት። ስለዚህ ወደ ራሳቸው የማምጣት ልምዱ እስካላቸው ድረስ ዘላቂ የሆነ እውቀት ሊይዙ ይችላሉ ማለት ነው። እንዲሁም በእያንዳንዱ ርዕስ በእያንዳንዱ አክቲቪቲ ከመምህር ጋር የሚደረገውን አክቲቪቲ አክቲቭሊ መከታተል አለባችሁ። ለምሳሌ አንዳንድ ተማሪዎች ፖርሽኑ ቀላል ነው፣ ቤት አነብበዋለሁ ወይም ራሴ አንብቤ ይገባኛል የሚሉ ብዙ የሚሸወዱ ተማሪዎች አሉ። እንዲህ የሚያደርጉ ተማሪዎች ግን ራሳቸውን ወደ መውደቅ እያዘጋጁ መሆኑን ማወቅ አለባቸው። ያ ማለት ከባድ የሚሆን ቀላል ፖርሽን መምህር ያልነካው ፖርሽን ቀላል ሊሆን አይችልም፣ እመኑኝ። ስለዚህ ማንኛውንም መምህር የሚላችሁን የሚያስተምራችሁን ነገር አክቲቭሊ መከታተል አለባችሁ ማለት ነው። ስለዚህ እንዲህ እያደረጋችሁ ስትሄዱ ሞር እናንተ እየተዘጋጃችሁ የምትፈልጉትን ውጤት ማሳካት ትችላላችሁ ማለት ነው። ሌላው ካነበባችሁ በኋላ ደግሞ ሹቶችን መስራት። ሹት ብቻ አይደለም፣ የተለያዩ ሶርስ ጋር የምታገኙትን ካነበባችሁት ጋር አብሮ የሚሄድን ጥያቄ እየለያችሁ እየመረጣችሁ ማንበብ አለባችሁ። ለምሳሌ ታች አምና የተፈተኑትን ፈተና መፈተን እናንተን ያዘጋጃል ማለት ነው። አመት ብቻ ወይም ታይም ብቻ ነው የሚለየው እንጂ ኮንሴፕቱ አንድ ነው። ስለዚህ እንዲህ ስታደርጉ ለምሳሌ የ2017 ተፈታኝ ተማሪ የ2016 እና ከዛ
በፊት የተፈተኑ ወይም የወጡ ሽቶችን ስትሪክትሊ ማንበብና መረዳት ይጠይቃል። ምክንያቱም እንደነገርኳችሁ ጊዜ ብቻ ነው የሚለየው እንጂ መጽሐፉ አንድ ነው፣ ፖርሽኑ አንድ ነው፣ የሚያወጣው አካል አንድ ነው፣ የሀገራችን ካሪክለም አንድ ነው። ስለዚህ እንዲህ ስታደርጉ ራሳችሁን አክቲቭሊ ፓርቲሲፔት እያደረጋችሁ እንደሆነ ይታመናል ማለት ነው። እንዲህ ስታደርጉ ውጤታችሁን ከፍ እያደረጋችሁ እንደሆነ ይታሰባል ወይም ይገመታል ማለት ነው። ሶስተኛው የጊዜ አጠቃቀምና ወጥ የሆነ የጥናት መርሃ ግብር ሊኖራችሁ ይገባል። ወይም ታይም ማኔጅመንት ኤንድ ኮንሲስተንት ስተዲ ስኬጁል ሊኖራችሁ ይገባል ማለት ነው። ተከታታይ የሆነ ወጥ የሆነ ጥናት ከጊዜ ጋር የተዛመደ ጥናት ስታካሂዱ አይረሴ የሆነ እውቀትን ትይዛላችሁ። እውቀት ለፈተና ብቻ አይደለም እዚህ ጋር ልብ የምትሉት ነገር፣ ከፈተና በኋላም እውቀት ሊኖራችሁ ይገባል። ያ እውቀት ዘላቂ እንዲሆን ከፈልጋችሁ እያንዳንዷ በምታነቡት በምታደርጉት አክቲቪቲ ላይ ትኩረት መስጠት አለባችሁ። እውቀት ካላችሁ ተሰጧችሁን የምትፈልጉበት በእውቀታችሁ መሰረት ነው። ለምሳሌ አንዳንድ እንኳን ወደ አልሆነ አቅጣጫ ስትገቡ ወይም ህይወታችሁ እንኳን ወደ ፈተና ሲገባ እውቀት ካላችሁ መንጥቆ የሚያወጣችሁ እውቀታችሁ ነው። ስለዚህ እውቀት የማንኛውም ነገር የበላይ ነው። ስለዚህ እውቀት ከሌላችሁ ግን እንዲያውም በወደቀ ዛፍ ምሳር ይበዛበታል የሚባል አባባል አለ። ስለዚህ እውቀት ሲኖራችሁ ግን እናንተ የምትፈልጉትን እናንተ መሆን የምትፈልጉትን በእውቀታችሁ መሰረት ወደምትፈልጉት አቅጣጫ ትሄዳላችሁ። ስለዚህ እንዲህ ስታደርጉ አሁንም የእናንተ ውጤት የታሰበው ውጤት የማይመጣበት አንዳችን ምክንያት ሊኖር አይችልም። እንዲሁም ሌላ አክቲቪቲ የምታደርጉበት ከተማራችሁ በኋላ ካነበባችሁ በኋላ ከተማሪዎች ጋር ከጓደኞቻችሁ ጋር መጠያየቅ። ስለዚህ ስትጠያየቁ ውጤታችሁን ኤክስፕረስ ስታደርጉ የእናንተ እውቀት እየጎለበተ እያደገ ይሄዳል። ለምሳሌ አንዳንድ ተማሪዎች መጠያየቅ ወይም ለጓደኛ ማስረዳትን እንደ ምቀኝነት ይቆጥራሉ። ይሄ ግን መሆን የለበትም። ምክንያቱም የጋን መብራት ይባላል። አሁን የጋን መብራት የሚባለው ምንድን ነው? የፈለገ ድምቀት ያለው መብራት ጋን ውስጥ አስገብታችሁ በታበሩት ከጋኑ አያልፍም። ስለዚህ የእናንተ ውጤትም ለሌላ ኤክስፕረስ መሆን ካልቻለ ወይም እውቀታችሁን ኢዝሊ ኤክስፕረስ ማድረግ ካልቻላችሁ እውቀት ልትጨምሩ አትችሉም። ስለዚህ እንዲህ እያደረጋችሁ ከፈተና በፊት ያሉ ተግባራትን እንደዚህ አክቲቭሊ ስትከታተሉ አሁንም የምትፈልጉትን ውጤት እንደምታሳኩ አልጠራጠርም። አራተኛው ዘዴ ራሳችሁን በየጊዜው መፈተን ነው ወይም ራሳችሁን መገምገም። ያ ማለት ሰልፍ አሰስመንት የሚለውን ወይም ቴስት ዩርሰልፍ ሬጉላርሊ። ስለዚህ በየጊዜው በተደጋጋሚ ራሳችሁን መገምገም። እንዴት ነው የምትገመግሙት? ካነበባችሁ ካጠናችሁ በኋላ ከዚህ ፖርሽን ከዚህ ይዘት ምን ተገነዘቡ፣ ምን ያስኩ፣ ምን ያልተያዘኝ ፖርሽን አለ፣ ምን ያልተያዘኝ ኮንሴፕት አለ እያላችሁ ራሳችሁን የምትፈትኑበት ሲኖር ወይም እንደዚህ አይነት ሂደት ሲኖር አሁንም አይዴንቲፋይ እያደረጋችሁ የያዛችሁትንና ያልያዛችሁትን ሰፓሬት እያደረጋችሁ የያዛችሁትን እያስቀጠላችሁ ያልያዛችሁትን ጊዜ እየሰጣችሁ ስትቀጥሉ አሁንም እውቀቱ ይጎለብታል ማለት ነው። ለምሳሌ እንዴት ነው አሁንም እዚህ ሞዲፋይ ሳደርግላችሁ እንዴት ነው ራሳችሁን የምትፈትኑት? ከፈተና በኋላ ቺውዝ ማዘጋጀት፣ ጓደኛዬን ጠይቀኝ ማለት። ስለዚህ እንደዚህ ስታደርጉ እውቀታችሁ እየጎለበተና እያደገ ይሄዳል። እዚህ ጋር እያይዤ የምነግራችሁ ያልመለሳችሁ ጥያቄ ቢኖር ወዲያውኑ አዲሽናል ታይም ሰጥታችሁ ወይም ተጨማሪ ስኬጁል ሰጥታችሁ ወዲያውኑ ክለሳ መግባት ነው። ወዲያውኑ ስትከልሱ ወይም ያልመለስኩት ይሄ ጥያቄ ነው ብላችሁ አእምሯችሁ ስለምታሳምኑት ወዲያውኑ ወደ ሪቫይዝ ስትገቡ ያን ጥያቄ አልመለስ ወይም ያልመለሳችሁትን ጥያቄ ወዲያውኑ መገንዘብና መረዳት ትጀምራላችሁ። ስለዚህ ይሄን ስታደርጉ አሁንም ውጤታችሁ ከፍ የማይልበት አንዳችን መንገድ ሊኖር አይችልም ማለት ነው። አምስተኛው ጤናንና አእምሮን ማዘጋጀት ነው። ስለዚህ ጤንነታችሁን ለመጠበቅ አእምሯችሁን ዝግጁ ማድረግ ነው። ስለዚህ እንዴት ነው ዝግጁ የምታደርጉት? ለምሳሌ የሆነ አንብባችሁ ድካም ሲሰማችሁ
በድካም ውስጥ ደግሞ ማንበብ የለባችሁም። ምክንያቱም ድካም እውቀትን ይቀንሳል። ስለዚህ መተኛት ካለባችሁ መተኛት አለባችሁ። ተኝታችሁ ከተነሳችሁ በኋላ አሁንም ስታነቡ ወደ ንባብ ወደ ጥናት ስትገቡ ሞር ግንዛቤው ይኖራችኋል ወይም ይገባችኋል፣ ግልጽ ይሆንላችኋል ማለት ነው። ሌላው አሁንም 30 ወይም 40 ደቂቃ አንብባችሁ ከሆነ 5 ደቂቃ እረፍት ማድረግ፣ ካነበባችሁ በኋላ ከጓደኛ መጫወት፣ ከጓደኛ መነጋገር፣ ጨዋታዎችን ፊልም ሊሆን ይችላል። በነገራችን ላይ እኛ የምንፈልገውን ነገር አእምሯችን የሚፈልገውን ነገር ማድረግ አለብን። ለምሳሌ ከጥናት በኋላ አሁንም ቀለል ያሉ መጠጦችን ኪስ የማይጎዱ መጠጦችን መጠቀም፣ ለምሳሌ እንደ ለውዝ፣ ቡና፣ ሻይ የመሳሰሉትን ተጠቅማችሁ ድጋሚ ወደ ጥናት ስትገቡ ሞር ከነበራችሁ በላይ ወይም ከነበረው ጥናት በላይ እንደገና ወደዚህ ዘዴ ስትመለሱ እንዲገባችሁ የሚያደርጉ ዘዴዎች ሆነው እናገኛቸዋለን ማለት ነው። ስለዚህ ይህን ተግባራት ስታከናውኑ አሁንም ውጤታችሁ ከፍ የማይልበት ወይም ያቀዳችሁት የማይሳካበት አንዳችን ነገር ሊኖር አይችልም። ስለዚህ ይህን እያደረጋችሁ ራሳችሁ የምትፈልጉትን አእምሯችሁ የሚፈልገው ነገር ማድረግ ነው። ለምሳሌ አእምሯችሁን የሚፈልገውን ነገር ስል ሞር ዲቴል ግልጽ አድርግላችሁ። ለምሳሌ አንዳንድ ተማሪዎች ጓደኛ ሲያነብ አይተው ያነባሉ፣ ጓደኛ ሲተኛ ይተኛሉ፣ ጓደኛ ሲጫወት ይጫወታሉ። ይሄ መሆን የለበትም። ከዚህ ግን ጓደኛ ሲያነብ አታነቡ እያልኩ አይደለም። ግን አንዳንድ ሰዎች ወዲያው አንበው ወዲያው ይገባቸዋል። አንዳንዶች ደግሞ ከብዙ ጊዜ በኋላ ሊገባቸው ይችላል። ስለዚህ ጓደኛዬ ቶሎ አንቦ ቶሎ ስለተወው ሳይሆን እኔ እስኪገባኝ ድረስ ወይም እስከረዳ ድረስ ወይም ጊዜ የመደብኩት ጊዜ በአግባቡ እስክጠቀም ድረስ የራሴን አፕላይ ማድረግ አለብኝ። ስለዚህ የራሴን አፕላይ ካደረግኩ ወይም የራሳችሁን አፕላይ ካደረጋችሁ አሁንም ያለ ጭንቀት ያለ ውጥረት ስለምትሄዱ ስለምታነቡ ይህም ውጤታችሁን ከፍ ከሚያደርገው ዘዴ የሚመደብ ነው ተብሎ ይታመናል ማለት ነው። ስለዚህ እንዲህ ስታደርጉ እውቀታችሁ አሁንም ከፍ ብሎ የምትፈልጉትን ነገር ማድረግ ትችላላችሁ። የመጨረሻው ዘዴ ግብረ መልስ በመጠየቅ ጥርጣሬን ወዲያውኑ ማስወገድ ነው። ኦር ክላሪቲ ዶፕት ኢሚዲየትሊ። ስለዚህ አእምሯችሁ በየጊዜው የሚፈጥረውን ጥያቄ ለሚፈጥረው ጥያቄ ወዲያውኑ መልስ መስጠት አለባችሁ። እንዴት ነው መልስ መስጠት የምትችሉት? ለምሳሌ ብዙ የሚያጠራጥሩ ነገሮች ሊኖሩ ይችላሉ። ለምሳሌ በተማሪ ሕይወት ወይም በተማሪ ቆይታ የሚያጠራጥሩ ነገሮች ምናቸው? ግልጽ ናቸው። ለምሳሌ ፈተናው መቼ ይሆን? ፈተናው ከየት ፖርሽን ይወጣ ይሆን? ፈተናው ተሰረቀ፣ ወጣ የሚሉ ነገሮችን ስትሰሙ አእምሯችሁ በጣም ይጨነቃል፣ ውጥረትን ያመጣል። ስለዚህ ውጥረት ካለ ደግሞ እውቀትን የሚቀንስ ፎቢያ እስከሆነ ድረስ ለዚህ ወዲያውኑ መልስ መስጠት አለባችሁ። ስለዚህ መልስ ስትሰጡ አእምሯችሁ ክሊር እና ስቴብል ይሆናል ማለት ነው። እንዴት ነው የምትጠይቁ? ለምሳሌ ለኢንፎርሜሽን ቅርብ የሆኑ ሰዎች ሊኖሩ ይችላሉ፣ የሚመለከታቸው አካል ሊኖሩ ይችላሉ። ስለዚህ እነዚህን በመጠየቅ ወይም ጓደኛ ከኛ ቀድሞ ኢንፎርሜሽን ሊደርሰው ይችላል። ስለዚህ ጓደኛ አጠቃላይ የሚመለከተው አካልን ጠይቁ። ወዲያውኑ ለአእምሯችን ፈጣን መልስ ወይም ለአእምሯችሁ ፈጣን መልስ ስትሰጡ አእምሯችሁ ከዚህ ነፃ የሆነና ማንኛውንም የሚደረገውን አክቲቪቲ ኢዝሊ መከታተልና ተግባር ላይ መዋል ይችላል። እንዲሁም የተለያዩ አሁን ጥያቄ ሲኖረን አሁን የቴክኖሎጂ ዘመን ነው። ቴሌግራም አለ፣ ፌስቡክ አለ፣ ዩቲዩብ አለ። ስለዚህ እነዚህን መጠቀም አለብን። ስለዚህ በቴሌግራም ቻናል ተቀላቅላችሁ በየጊዜው የሚለቀቁ ግሩፖች የሚለቁት ኢንፎርሜሽን አለ። ስለዚህ ይሄን በመቀላቀል እዛ መመልከት እዛ አብሮ መቀላቀል ስትችሉ የሚያጠራጥራችሁ ነገር እዚሁ ላይ መረዳት ትችላላችሁ ማለት ነው። ስለዚህ እነዚህ 6 ዘዴዎች እነዚህን ይመስሉ ነበረ። ስለዚህ ይህን ቪዲዮ እንደሚጠቅማችሁ እንደምትወዱ ተስፋ አድርጋለሁ። ከወደዳችሁት ደግሞ ላይክ እና ሸር ማድረጋችሁን እንዳትረሱ። ምክንያቱም ይሄ ቪዲዮ ለሌሎች ተደራሽ የሚሆነው እናንተ ላይክ እና ሸር ባደረጋችሁት ቁጥር ነው። እንዲሁም የዩቲዩብ አልጎሪዝም ይህን ቪዲዮ ለሌሎች አውጥቶ የሚያሳይልኝ በእናንተ ላይክ እና ሸር የተመሰረተ ነው። ስለዚህ ድጋፋችሁን ለግሱልኝ። ነገ ከነገ በኋላም ለእናንተ የሚጠቅሙ ስራዎችን
ይዤ ለመምጣት አስባለሁ። ይህም የሚሆነው በእናንተ ድጋፍ ነው። ስለዚህ በግልጽ እየነገርኳችሁ ነው። ደግፉኝ፣ አይዞህ በርታ እያላችሁኝ ወደፊት እንቀጥላለን። አሁንም ከዚህ ይሄ 6 ስቴፖች አንድ ተማሪ ከፈተና በፊት ማድረግ ያለበትን ዘዴ ነው ሪኮመንድ ላደርጋችሁ የፈለኩት በዚህ ቪዲዮ። አሁንም ከነገ በኋላም አንድ ተማሪ የፈተና ወረቀት ተሰጥቶት ፈተናውን ሰርቶ ለፈታኝ እስኪመልስ ድረስ ያሉትን ዘዴዎች ይዤ እመጣለሁ። ምክንያቱም የእኛ ውጤት የመጨረሻው ውጤት የሚለካው በፈተና ዕለት በምናደርገው አክቲቪቲ ነው እና ይሄ ቪዲዮ ለእናንተ ይጠቅማል ብዬ አሁንም እገምታለሁ። በቅርቡ ይዤላችሁ እመጣለሁ። ይህ ቪዲዮም እንደሚጠቅማችሁ ተስፋ አደርጋለሁ። ስለዚህ አሁንም በድጋሚ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም የትንሣኤ በዓል እያልኩ ለጊዜው ከዚህ እንሰናበታለን። ቻው።